በስተመጨረሻም ያቺ ቁርጧ ቀን ያቺ ወሳኝ ቀን ያቺ የምጧ ቀን የጭንቋ ቀን ዛሬ ደርሳለች። ሩታ እንደምታዩት በከባድ ምጥ ተይዛለች ማለት ነው። አስመሳዮቹም እንግዲህ በዙሪያዋ ከበዋል። እስከ ዛሬ የእውነት ለመናገር ኧረ ወንድ ልጅ ግን እንደው እንዴት አይነት ጭካኔ እንዴት አይነት ልብደንዳና ልብ እንዳለው በጣም ይገርመኛል፣ ይደንቀኛል። እዛም እዚህም እየተላላሰ እየመጣ አሁን ልጄ ብሎ እየሮጠ ሲመጣ በጣም ገረመኝ። ያ ሁሉ ጭንቀት ውይ ልጅ መውለድ ማርገዝ ለካ ከባድ ነው ምናምን እያለ ነበር። ምንድነው የምታሽቀብጠው? ውይ እነዚህ ይሄ በተለይ አቤልን ሳየው ራሱ ማለት ነው የሆነ ደም የተንከተከ የሆነ ማለት ነው አስመሳይ የሆነ ያዘነ ምናምን አይመስልም? 9 ወር ሙሉ ስትታመም እንዴ ስንት ነገር ከምጡ በላይ እኮ ስንት ወር አታማለች እኮ። የምሬ ነው። እርግዝና እንዲቀላል ነገር አይደለም። በጣም ብዙ ያዘንኩባቸው ነገሮች አሉ። በጣም ብዙ የታዘብኩባቸው ቀኖች አሉና እቺ ቀን የምትደርስ አልመሰለውም ነበረ። እንዲህ እዚህ ደረጃ ምን አይነት ጥንካሬ ነው ያላት! እግዚአብሔርን በምትይዛ እንኳን ፈገግ ትላለች። አይታችኋታል ሩታን? በጣም ነው የደነገጥኩት መጀመሪያ ግን ማለት አንዳንዴ የሆነ እርግዝና ቀላል ምናምን ሊመስለን ይችላል። ግን እቺ ቀን እቺ ዕለት እቺ ሰዓት ማለት ነው የምር ምን ሆስፒታል ሂጄ የሚወልድ ሰው በደንብ ጠብቄም በቃ የሆነ አብሬም ሆኜ ስለማቅ ጭንቋን አውቃታለሁ። እና የሆነ በዚህ ውስጥ ሆና ራሱ በዚህ ህመም ውስጥ ሆና ራሱ አብርሽ እንዲህ እያስመሰለ ሲመጣ ተናደርኩኝ ራሱ። ትናንት ከሄርሜላ ጋር ሲላላስ አልነበረ እንዴ? ሄርሜላን እንዳትነኳት፣ እንዲህ እንዳትሏት፣ እንዲህ እንዳታወሩባት ሲል ቆይቶ ዛሬ ላይ ግን እየሮጠ ሲመጣ በጣም ገረመኝ የእውነቴን ለመናገር እና በዚህ ቀኗ እንኳን በዚህ ጊዜዋ እንኳን የእውነት ከጎኑ አልነበረም። በእውነት በጣም ያሳዘነኝ ያስለቀሰኝ ነገር እናት ለዘላለም ትኖር በቃ። ሌላው ኧረ በስመ አብ እንዳላየው በዙሪያ የከበቧት ሰዎች ሁሉ እንዳለ አስመሳይ በቃ ውሸታሞች፣ ሌቦች፣ አጭበርባሪዎች ለራሳቸው ጥቅም ብቻ የሚሮጡ የእሷን ፎቶ የእሷን ቪዲዮ እየለጠፉ እየየ የሚሉ የሚያለቃቅሱ እንጂ ትክክለኛ ደስታዋን ትክክለኛ ጭንቋን የሚጋራት ትክክለኛ ደስታዋን የሚፈልግ ሰው የለም። በእውነት ነው የምላችሁ። በመጀመሪያ ግን እንዴት ናችሁ የተወደዳችሁ የቻናል ቤተሰቦች? በያላችሁበት ሰላምና ፍቅር እመኝላችኋለሁ። ይህንን ቪዲዮ ስትጀምሩ ላይክ አድርጉ፣ ሼር አድርጉ፣ ስትጨርሱ ደግሞ ሰብስክራይብ አድርጋችሁ ውጡ። እንዲሁም ደግሞ ሀሳቤ ከተመቻችሁ ኮሜንት ላይ አሳውቁኝ። እንግዲህ ሁሌም የሴት ጠበቃ ነኝ። የሴት በቃ ለሴት ከፊት እሰለፋለሁ። በአጭሩ የሩታ ህይወት ብዙ ቀን አጥፍታ ብዙ ቀን ወቅሻት ብዙ ቀን ተናግሬያት ብዙ ነገር ብያት አውቃለሁ። ግን እኔ አላውቅም የሩታ ጥንካሬዋ 9 ወር ሙሉ አስቡት። አንድ ቀን እንኳን የምትወዱት ሰው ሲጎዳችሁ፣ የምትወዱት ሰው አልታመን ሲላችሁ፣ የምታፈቅሩት ሰው ከነገ ህይወቴ ጋር በቃ ጥሩ ነገር ይኖረኛል ብላችሁ የምታስቡት ሰው ግን ባልሰባችሁት ባቀዳችሁት መንገድ አልሄድ ሲላችሁ ለአንድ ቀን እንኳን ለሁለት ቀን እንኳን ምን ያህል እንደሚከፋ በቃ ለእናንተ ቦታ እንደሌለው ከእናንተ አስበልጦ ሌላ ሰው ጋር ሲያይ እናንተን ባቀፈበት እጁ ሌላ ሰው ሂዶ ሲያቅፍ እናንተ በሳማችሁ ጉንጩ ከንፈሩ ሌላን ሴት ሂዶ ሲስም አስቡት ምን ያህል ህመም እንዳለው ምን ያህል ቁስለት እንዳለው ዝም ብላችሁ ሳሉትና ሩታ የምትሰድቡ ከፍ ዝቅ የምታደርጉ ሰዎች አላችሁ። ሄርሜላንና አብርሽን ደግፋችሁ ጠበቃ ቁማችሁ ብዙ ነገር ስትሉ የነበራችሁ ሴቶች የእውነት እስኪ እኔ እንባ ተናነቀኝ። የእናንተን ሀሳብ አስተያየት ሰምቼ እንባ ተናነቀኝ። አንደኛ ዝሙትን ደግፋችሁ፣ ሁለተኛ እች ልጅ በእመቤቴ እጅ ተይዛ እንደምታዩት የእውነት በሆዷ ውስጥ ልጅ ይዛ እንዲህ እየተጨነቀች እንዲህ እየተጠበበች እርግጠኛ ነኝ ዛሬ ይችን ቪዲዮናችን ደቂቃችን ሰከንድ አይታችሁ ልባችሁ ይራራል። በቃ ምን ያህል ምጥ ምን ያህል ከባድ እንደሆነ ልጅ ማርገዝ ብቻ ሳይሆን መውለድ መከራ ነው። በእውነት ስንት ፈተና አለው፣ ስንት ስቃይ አለው። እና ሩታ አስቡት በዚህ ጊዜ ከእናቷ ጋር ሰላም ባትፈጥር ወደ እናቷ ተመልሳ ባትሄድ ምን ሊውጣት ነበር? ወይ ደህና ጓደኛ የላት። የእውነት ከሁሉ ነገር አራርቋት አቆራርጧት እሱም ብላ ብቻ ሄዳ 1000 ነገር ነው ለሱ ስትል የተወቹ ለአንድ ሰው ስትል 1000 ነገር ትታ ሄዳ በዛሬዋ ቀን እንኳን ደውላ ለመጥራት በቃ አልፈለገችም። እግዚአብሔርን ግን ጥንካሬዋ አሁን ላይ እንዲህ በምትይዛ ራሱ ፈገግ ትላለችና ምንድነው ለኔ ያልደወልሽልኝ ምናምን ብትደውል ምን ለውጥ አለው? መጣ ሄድክ ስትመጣ ነው የባሰ ህመሟ የሚጨምረው የባሰ ሌላ ቁስል ሌላ ህመም የምትጨምርባት እንጂ ምንም እና ከምንም በላይ እኔ እናትየዋ እኔ አላቅም ከምንም በላይ መገኘቷ ጥሩ ነው። ወንድ ቢሰባሰብ ቢጠራቀም ምንም አይሰራም። ምድረ የሆነ አስመሳይ ውላስ በጣም ነው ያስጠሉኝ። እኔ ራሱ ሁሉም
ሁሉም ሰው ነው ያስጠላኝና ይሄ ቀን የሚደርስ አልመሰላችሁም ነበር? እንዲህ የምታልፈው በጥንካሬ አልመሰላችሁም ነበር? ስላረገዘች አንተ የትም አትሄድም ብለህ እንደፈለክ ስታራረጥባት፣ በቃ እንደፈለክ ስታንዘርጥ፣ እንደፈለክ ከላይ ከታች ስትሮጥ፣ እንደፈለክ ቆላ ደጋ ስትወጣ ስትወርድ፣ እንደፈለክ አንዴ አዲስ አበባ አንዴ ቡታጅራ አንዴ ሌላ ቦታ እያልክ ስትሄድ ሰነበት ከከረምክ በቃ 9 ወር ሙሉ ሞላው። አንድ ቀን እንኳን ምንድነው ያማረሽ ሚስቴ፣ ምንድነው የፈለግሽው፣ ምን ላርግልሽ፣ ምን ልሁንልሽ ብለህ እንኳን ደህና የነበረሽ ሰዓት እንኳን እግሯን ስታጥባት ነበር። አሁንማ ተበላሽተ። የምር እኔ ወንድ ልጅ አላምንም፣ ይቅርታ አድርጉልኝ እንጂ ወንድ ልጅ እንዳላዩ የምሬ ነው። ጥጋባቸው ሴት ልጅ ያስረገዙና በቃ ከዛ በኋላ የትም መሄጃ አላትም። እንደፈለጉ በቃ እዛ ይወጣሉ፣ እዚህ ይወርዳሉ፣ 4 5 ሚስት ይይዛሉ ምናምን። ብዙ ሰዎች ብዙ አይነት ወንዶች አሉ እዚህ ዓለም ላይ። የምር ሴት ልጅ ናት ቤቷን ሽክፍ አድርጋ ትዳሬ ህይወቴ ትዳሬ እያለች ለልጆቿ ተጎድታ ተበድላ ስንት ነገር ሆና ቤቷ በሯን ዘግታ እያለቀሰች የምትውል ስንት ግፍ የሚሰራባት እናት አለች። የኢትዮጵያ እናቶች ደግሞ የሚኖሩት ኑሮ የሚኖሩት ህይወት ነው እንዴ? እና በቃ ሁሉንም ነገር ልርሳው ብዬ እንዳልተው በጣም አመመኝ። በቃ እንዲሳያቸው አብርሽ እንዲያስቃበጠ ሲመጣ እንዲህ አይነት ነገር ሲናገር በጣም ተናደድኩ። በቃ ስሜታዊ ሆንኩ። ለምን ያ ሁሉ ጊዜ ከጎኗ ሰው በሚያስፈልጋት ጊዜ ከሌላ ሴት ጋር ምን አይነት ነገር ሲያደርግ እንደነበረ አይታችኋል። ወገቧን ሲያቅፋት ምን ሲላት ሲሰማት ሲተሻሽ ያማል እኮ። እና አሁን ላይ ደግሞ እየሮጠ መጡ። ማስረገዝማ ማስወለድማ እኮ በትም እኮ ትል ይወልዳል። ምንም ቀላል እኮ ነው። አንድ ቀን መስጠት ነው፣ ከዛው አንድ ቀን መተኛት ነው፣ አንድ ቀን አንሶ ለመጋፈፍ ነው። ምንም ከዛ በኋላ ሌላ ታሪክ የለውም፣ ሌላ ሀተታም ምንም የለውም። እንዲህ 9 ወር ሙሉ አልቅሶ አንብቶ 9 ወር ሙሉ ለመቀመጥ ለመሽናት ለመቆም ራሱ ተቸግሮ ተጨንቆ ልጅን መውለድ ግን ትልቅ ነገር ነው። ሴትነት ትልቅ ጸጋ ነው፣ ትልቅ በረከት ነው። ከእግዚአብሔር የሚሰጠን ለኛ የታደል ነው፣ ትልቅ ነገር ነው። እና እችን ሴት እናትህን እየወደድክ እያከበርክ የምሬ ነው። ብሩክም ለሴት ልጅ ክብር አለኝ ምናምን ሲል የከረመው ሰውዬ ዛሬ ላይ በቆመችበት ጥሏ ሲሄድ አይተናል አይደል? እያወራችሁ እንኳን አስረዳኝ እንኳን እያለችው አይመለከትሽም አያገባሽም ብሎ አመነጫጭቋት አመለጋግጧት ሲሄድ አይታችኋል አይደል? ይሄ ነው ነገር። እና እችን ሴት ልጅ እንዲህ 9 ወር ሙሉ መከራ አይታ እንዲህ ተሰቃይታ እንዲህ ሆና እንደምታዩት ልጅ የምታመጣ እናት ነችና ለዚች ሴት ክብር መስጠት ሲገባ፣ ለዚች ሴት እንክብካቤ መስጠት ሲገባ በዛም በዚህም እያሉ ሌላ ወንድ ይዞ መምጣት፣ ሌላ ሴት ይዞ መምጣት፣ ሌላ ታሪክ ተፈጥሮ ስንት ጊዜ ስንት ወር ሙሉ አልቅሳ። ብቻ እግዚአብሔር የተመሰገነ ይሁን። እግዚአብሔር ቸር አምላክ ነው። እግዚአብሔር እንደሰው አይደለም፣ ሁሉን ቻይ አምላክ ነው። ሁሉንም ሰው በእኩል ዓይን የሚያይ አምላክ ነው። ከተገፉት ከተጎዱት ጎን የሚቆም አምላክ ነው ያለውና እንዴት ልበላችሁ ሩታ የእውነት እዚህ ቀን ለመድረሷ ትልቅ ነገር ነው። እግዚአብሔር የተመሰገነ ይሁንና አብርሽ አስተዛዝቦናል፣ ተዛዝበናል። እሷም ታዝበዋለች፣ ሁሉም ዓለም ታዝበዋል። እንደው ኢትዮጵያ ውስጥ ብቻ አይደለም ዓለም ላይ ተደርጎ የማያውቅ ነገር አድርገህ በደንብ በቃ አሳይተናል እና የእጅ አይቀርም፣ ያው ሁሉም የየእጁን ያገኛልና ይህንን ነው ልላችሁ የምችለውና ብቻ ግን ለዚህ ቀን ደርሳ ምጧ መጦ ሆስፒታል ገብታ ልጇን አይኗን ባይኗ ለማየት ልትበቃ ነው። እግዚአብሔር ደግሞ ቸር አምላክ ነውና እመቤቴ ትቀርባታለች። እቅፍ ድግፍ አድርጋ ጤነኛ ልጅ አሳቅፋት በሆዷ ያለውን እንዲያበጠውን ከዛ ወጦ በእጇ አቅፍ አድርጋ አይኗን ባይኗ አይታ ጤነኛ ልጅ ሰጧት አቅፋ በደስታ ይህንን ፍልቅልቅ ጥርሶቿን ደግሞ ድጋሚ ፈገግቷን እንደምናይ ትልቅ እምነት ትልቅ ተስፋ አለኝና እግዚአብሔር ይመስገን ብቻ። እና እንባ ነው የተናነቀኝ የእውነት እንዲሆና የሆነ አባት ለካ አባት ምንድን ነው? ምን ማለት ነው አባት? እግዚአብሔርን ምን ትርጉም አለው? ምን ጥቅም አለው? እሷ እንዲህ ተሰቃይታ እንዲሆና እንዲህ የሆነ ብዙ ነገር ሆና የእውነት ትንሽ እንኳን ሳያዝንላት ይሄን ሁሉ ወራት ዛሬ ላይ አባት ነኝ ብሎ ልክ እንደ አባትነት ደግሞ ሲያስመስል ተው ዝም በል። የእውነት በውሸት አትሸምግላት። በቃ ከቃላቶች ከተግባር ያማል፣ ከተግባር ደግሞ ቃላቶች እና ሩታ 9 ወር ሙሉ ይሄን ሁሉ ጉድ ችላ መኖሯ ጥንካሬዋን በቃ ዓለም ላይ ያለች ጠንካራ ጀግናዋ እናትና ጀግናዋ ሴት ነች። የእውነት ብርቱ በጣም በቃ ትሁት ሁሉን ቻይ ልጅ ናት። የማይቻለውን ሁሉ ችላ አይደል እንደዚህ የደረሰችው። ይገርማል። በሱ ቃላቶች በሱ ንግግሮች በሄርሜላ ተንኮልና ሴራ በጓደኞቹ ውሸት በጓደኞቹ ተንኮል የከበባት ሰው ሁሉ እንዳለ መጥፎ ነው።
ምንም አንድ ደህና ሰው የለም፣ እውነቱን ስነግራችሁ ማለት ነው። አንድ ደህና ሰው የለምና የሚገርምት ብቻ ግን ሁሉም ነገር አልቆ አብቅቶ ሩታ ለዚህ ቀን በቅታለች፣ ለዚህ ቀን ደርሳለችና ትልቅ ነገር ነው። በቃ ዋናው ነገር ነው። ስለ ሩታ ደህንነት ነው የማስበው፣ ስለ ልጇ ጤንነት ነው የማስበው። እግዚአብሔር ጤነኛ ልጅ እንዲሰጣት ከልብ ይመኝላታለሁና ማስመሰል አይጠበቅባችሁም። ሰው ከሆናችሁ እውነተኛና ትክክለኛ ሰው ሆኑ። እዛም ትክክል ነው እዚህም ትክክል ነው እያላችሁ የሩታን ህይወት ሲኦል ያረጋችሁባት ስላረገዘች በቃ ይሄ ልጅ ተረግዞ በቃ እድሜ ልኳን የሚኖር ከዛ የማይወለድ በቃ ቢወለድም በጣም ብዙ ጊዜ ቆይቶ በሽታ አስመሰላችሁት እኮ። ልጅ ነው ያረገዘችው ሌላ እኮ አይደለም። እና የትም አትሄድም ብላችሁ ስትጫወቱባት የከረማችሁ ከአብርሽ ጀምሮ ጓደኞቹ ሄርሜላ አንደኛዋ ሜንጦ ናት። ብቻ ታያላችሁ። ሁሉ ነገር ይለፍ፣ ሁሉ ነገር በሂደት ታስተካክሏለች ሩታ ታያላችሁ። እና ብቻ ደስ ብሎኛል። ሩታዬ በሰላም ወልደሽ ለመገላገል ያብቃሽ። ከአስመሳይ ሰዎች ግን ፈጣሪ እንደው ይጠብቀን ይሰውረን። ስለነበረን ቆይታ አመሰግናለሁ። ሩታዬን አይዞሽ አለንልሽ ልንላት ይገባል። እመቤቴ ትቅረብሽ እያለን ሁላችንም በየሃይማኖታችን ደግሞ ጸሎት እናርግላት፣ ጤነኛ ልጅ እንዲሰጣት፣ በቃ ከአስመሳይ ሰዎች እንዲጠብቃት። የእውነት እና ወዳችኋለሁ። ሩታዬን የምትወዱ የምታከብሩ ላይክ ሼር፣ የሩታን ደስታ የምትፈልጉ ላይክ ሼር ሰብስክራይብ ያደረጋችሁ ኮሜንት ላይ ደግሞ ሀሳባችሁን ግለጹ። እመቤቴ ትቅረብሽ እያላችሁ አላህ በሰላም ያገላግልሽ እያላችሁ ብቻ በየሃይማኖታችሁ እግዚአብሔር በሰላም ወልደሽ ለመሳም ያብቃሽ እያላችሁ ሁላችሁም ኮሜንት ላይ አስቀምጡ። ወዳችኋለሁ።